ሰው የሰደበ ወይ ደግሞ ሀገር የሰደበ ብሔር የሰደበ ሃይማኖት የሰደበ ሳይሆን መልካም ስራ የሰራ ምስኪን ወገኑን ያገዘ ሰው ስለሆነ ማንም ይመረጥ ማን ይሄ ወርቅ ለሚገባው ሰው ስለሚሄድ መልካም ሰዎችን ማበረታታት ስለሆነ አላማው እኛ በጣም እናመሰግንሃለን። ተቋምህን እናመሰግናለን። ስለዚህ እኛም ደግሞ ይገባል የምንለውን አካል እንመርጣለን። ይሄ ጀስት ምስጋና ነው። መልካም ለሚሰሩ ሰዎች ምስጋና እናመሰግናለን። በመልካምነታችሁ በርቱ ስንል ሌሎች ቅልቦችንም ሌሎች መልካሞችን የመልካም ልብ ባለቤቶችን እያፈራን ነው የምንሄደው። ስለዚህ በጣም ነው የምናመሰግንህ። ማንም ያሸንፍ ማን ማንም ይሸለም ማንም ይመረጥ ማን ያ ሰው ደግ ሰው መልካም ሰው ቅልብ ስላለው ነው የተመረጠው። ስለዚህ እናመሰግናለን በጣም ይህንን ሀሳብ ስላመጣክና ስለምታበረታታቸው። የሚገርምሽ አቡ ምናልባት በዚህ ለመናገር አንዳንዶች አንድ የሆነ ቁራጭ ቪዲዮ አይቻለው በዚህ ጉዳይ ላይ ላለፉት 7 እና 8 ዓመታት ቅልቦች ኖርማሊ ሲቋቋሙ ማህበራዊ ሚዲያው ለሀገር ለሰላም ግንባታ ለመልካም ነገር ይዋል በሚል ነው አላማውን ይዞ የተነሳው። በእርግጥ የአንቺ ቤተሰቦች ለማስረዳት ካልሆነ በስተቀር አንቺ ጋር በደንብም ብዙ ጊዜ አውርተናል። ከአዲስ አበባ ዩኒቨርሲቲ ከሌሎች ሚኒስቴር መስሪያ ቤቶች እና ከክልል ተቋማት እና መንግስታዊ ካልሆኑ ተቋማት ጋር በመሆን እንደዚህ አይነት ነገር ለመስራት ላለፉት 6 ዓመታት ስንሰራ የቆየንበት ስራ ነው። ጊዜ ደርሶ ደግሞ ዘንድሮ በየወሩ ነው እንግዲህ ምናልባት እኛ ፔጅ ላይ የዚችኛዋ ፔጅ ላይ ለራሱ ገብተው ቢያዩ የዛሬ 4 እና 5 ዓመታት ማንን እናበረታታ ማን ጥሩ እየሰራ ነው ብለን ስንጠይቅ የነበረው በ2022 ዛት ሚንስ ኦልሞስት 4 ዓመት አልቆ 5ኛ ዓመት ማለት ነው እየመረጥ እንግዲህ በ100,000 በነበረበት ሰዓት ላይ ኬክ 100,000 ሰው ገባው ብሎ ኬክ በሚቆርስበት ሰዓት በዛን ሰዓት ነው እንግዲህ እኛ ማን ነው በዚህ በ100,000 ለመልካም እየተጠቀመበት ነው እያልን ስንሰራበት የነበረውና ዛሬ እንትን ተነስተን ያው እግዚአብሔር ደግሞ ለሁሉም ጊዜ ያለው ጊዜ ሲደርስ ደግሞ መተን እንደዚህ በአስራዎቹ ሚሊዮን አውጥቶ ነው ተወጥቶ ነው ይሄ የተገዛው። አንዱ 5 ሚሊዮን ከፈጀ ስንቱ 6ቱ ስንት እንደሚሆን መገመት አያቅትምና በእንደዚህ ሁኔታ ነው መልካም ነገር እንደሚሆናል ብዬ ተስፋ አደርጋለሁ። ሀቡነት በጣም ነው የማመሰግነው ለሰጠሽኝ ጊዜ። ቴንኪዩ። መልካም ምሽት ይሁንላችሁ። በጣም እናመሰግናለን ቅልቦች ስለምታደርገው ነገር ሁሉ ወገንህን ስለምታገለግል ህዝብህን በታማኝነት ስለምታገለግል እጅግ በጣም አድርገን እናመሰግናለን። በጣም ቴንኪዩ። በጣም እኔም አመሰግናለሁ። መልካም ምሽት ይሁንላችሁ። እሺ ሰላም ቴንኪዩ። እሺ አለም ማሜ እንደ አዲስ አበባ እየላክ ነው። ኧረ ጋይስ መቼ ጌም ላይ ልጫወት ነው? ፍራግመንት ሉዝ ላድርግላችሁ እንዴ? ጋላሪ አልሞላው ፍራግመንት ጌም ሰዓት አለምዬ ቅድም እኮ ህፃን ልጅ አሳይተሽ ከገስት ነቀለሽ አይደል? ለሰዓታት ብቻ ነበር የቀጣሽ? ለተወሰነ አለ ተኩል ሰዓትም አልሆነም ለ30 ደቂቃ ምናምን። ኦኬ ያጋጥማል እንደዛ። በቃ ዋትሳፕ ላይ ፎቶ ላኪልኝና ቪዲዮ ሰራልሻለሁ። እሺ አዎ ሀቢባዬ ምን መሰለሽ እኔ እሱም እስከሚገኝ የሱ ነገርም እስከሚጣራ እኔ ያለሁት ሁኔታ እኮ በጣም ከባድ ላይ ነው ያለው። ህፃናትን ይዤ ሌላ ደጎማ እርዳታ ከዚህ ከዩኤንም ሆን ከሌላ ቦታ ሆን የሚረዳኝ ሰው የለም። እኔ የምኖረው እሱ ነው ስራ የሚሰራው እሱ ነው የሚያስተዳድረው። ያ እሱም 4 ልጆቹን ያው በእኔ ላይ ጥሎ እንደወጣ ነው። አለምዬ አንደኛ እኔ ከትናንት ወዲያ ጉበቱን ልታመመ ልጅ እርዳታ ሰበስብ ነበር። በዚህ ሳምንት ብቻ 2 እርዳታ ሰብስብ ያለው እና እርዳታ መሰብሰብ ምናምን አልችልም። የገንዘብ እርዳታ አይደለም ስላሉኝ ነው ሀቢባ ጋር አድርሱኝ እያለች ነው ሲሉኝ አፋልጉኝ ቪዲዮ እንድሰራልሽ ባለቤትሽ ጥሎሽ ስለጠፋ የአፋልጉኝ ቪዲዮ እንድሰራልሽ የፈለግሽ መስሎኝ ነው ኦኬ ብዬ አክሰፕት አድርጌ የተቀበልኩት እንጂ የገንዘብ እርዳታ እንደሆነ አላወቅኩም። እንደዛም ሆኖ ግን ዩኤን አይረዳኝም እዛ ሀገር ካልሽ አካውንትሽን ስጫቸውና ማገዝ የሚችል ሰው እንዲያግዝሽ እዚህ ጋር አካውንትሽን ተናገሪ። እኔ ግን በራሴ ላደርግልሽ የምችለው ቪዲዮ ሰርቼ እሱን ላፋልግሽ። እውነት ጥሎ ጠፍቶ ከሆነ ፎቶውን ላኪልኝ፣ ቪዲዮ ሰርቼ እባክህ ባለቤትህ እየፈለገችክ ነው ብዬ ቪዲዮ ልስራልሽ እና ቪዲዮውን ሁሉም ሼር ዲዩት ሪፖስት አድርጎ እሱ ጋር ደርሶ ምላሽ እንዲሰጥ ካለ ደህና ከሆነ አደጋ ላይ ካልሆነ እንግዲህ ቪዲዮ ሲደርሰው
ምላሽ ይሰጣል ብዬ ተስፋ አደርጋለሁ። ይህንን ነው እኔ ላግዝሽ የምችለው። እንደገና ደግሞ ቅድም ኮሜንት ላይ ቤት ውስጥ ወንድ ልጅ አለ ብሎ ሲያወሩ ነበረ። አዎ ሲጽፍ ነበር። እሱ እንግድነት የመጡ ሴቶችም ነበሩ። አጋጣሚ ለፋሪስ ልጄ ቦታ ሲሰጥ ነው። እኔ ራሴ ቪዲዮ ራሱ አድርጌ ነው የሚደብቅ ቢሆን እኔ ጋዳ አለ ጋዳ ደብቃለሁ። እሱ ብቻ አይደለም ሴቶችም ነበሩ ሊያጽናኑኝ የመጡ ሰዎች ናቸው እንጂ እንደዚህ አይነት ድርጊት ውስጥም የሚገባ ሴቱም አይደለውም። ያው ሀቢባዬ ብትተባበርኝ እኔ በጣም ደስ ይለኛል። አለምዬ ያውልሽ እኛ ሁል ጊዜም ከሁለት ወገን ስንሰማ ነው። ከአንቺን የሰማ ነው ጥሎ መጥፋቱን ተባሮ ይሁን ጥሎ ጠፍቶ ይሁን ምን ይሁን ደግሞ የምናውቀው ቪዲዮ ሰርተን እሱ መጥቶ ምላሽ ሲሰጥ ማለት ምላሽ ካልሰጠ እውነትም ጠፍቶ ነው ማለት ነው። ቪዲዮ ደርሶት ምላሽ ካልሰጠ። ስለዚህ እኔ ልተባበር የምችለው ፎቶ ልከሽልኝ ቪዲዮ ሰርችልሽ ሳፋልግሽ ነው። እኔ ላፋልግሽ ነው የምችለው። ከዛ ውጭ ደግሞ አካውንትሽን ተናገሪና እዚህ ጋር ሊያግዝ የሚችል የሆነ ሰው ካለ እንዲያግዙሽ እድል ሰጥሻለሁ። እዚህ ጋር ላምጣው እስክሮኑ ላይ አይ እንደዚህ በአንደበትሽ ንገሪያቸው ነው ይጻፉ። አካውንትሽን በምትኖሪበት ሀገር በግብፅ ሀገር አካውንት አለሽ? ግብፅ ታጅ ነው በታጅ ነው ያለኝ። ታጅ የሶማሊያ ባንክ በታጅ ባንክ ነው። ያው ውጭ ያሉ ሰዎች መርዳት የሚችሉት በታጅ ነው። እንደዚህ ቤት ውስጥ በሰው ሀወላ የሚያደርጉ ግን በኢትዮጵያ ባንክ ነው የሚልኩልኝ። ኦኬ አንቺ ይመቸኛል የምትዩን አካውንት ንገሪያቸው። መጣው እሺ እናቴ ንገሪያቸው አካውንትሽን። እሺ 198 67 62 56 ድጋሚ እያልሽ ነው። የት ሀገር ነው? ድገሚላቸው። የት ሀገር እንደሆነም ንገሪያቸው። እኔ የኢትዮጵያ ነው። ኢትዮጵያ አይደለም፣ አልሞላም። የኢትዮጵያ ከሆነ አልሞላም። 100 እኮ ነው ያልሽው። 100 የሚል አካውንት የለም በኢትዮጵያ። 1098 ነው። ቀጥ ሂጅበት፣ ንገሪያቸው። 1098 67 62 56 የኢትዮጵያ ንግድ ባንክ ስሙ የማን ነው? የማን ስም ነው? ስሙ የስሙ ስሙን ትንሽ እንግሊዘኛ ይከብደኛል። በማን አካውንት ነው የሚያስገቡት? የአካውንቱ ስም ባለቤቱን አትናገሪ። ቁጥሩንም አላወቀችውም እኮ አልሞላም እያሉሽ ነው። ተረጋጊ አለም፣ አብሽሪ። ተረጋግተሽ ንገሪያቸው በስርዓት ትክክለኛ ቁጥር ማለት ነው። ትንሽ እንግሊዘኛ ስለሚከብደኝ ነው ጽሁፉ። ይቅርታ። ይፈቀድልኛል? ይፈቀዳል እናቴ፣ ምንም ችግር የለም። ለምን መሰለሽ ትንሽ ማንበብ ችግር አለኝ። ግን አካውንት እንዲህ በስክሪን ታሳይ እንዳይሆን ይዘጋብኛል። እሺ በስክሪን እንደዚህ ማሳየት አይቻልም። እሺ ማሬ፣ በዚህ በእንትኑስ ቢለጥፎስ በአንደበት መናገር ኮመንት ላይም ይዘጋል። እርዳታ እዚህ ቤት ስናሰባሰብ በፊደል ነው የምንጽፈው። አካውንት ራሱ በቁጥር እዚህ ጋር አካውንት መጻፍ ይዘጋል። በአንደበትሽ ንገሪያቸው፣ እነሱ ጋር ይይዛሉ፣ እነሱ ጋር ይጽፋሉ፣ በስልካቸውም ሆነ በወረቀትና በእንትን። አንቺ በአንደበትሽ ነው የምትነግሪያቸው። እዚህ ጋር የሚለው 1098 የማን ነው አካውንቱ?
እንደዚህ ሲገባ ወደ ኢትዮጵያ ሲገባ ለኔ ያቃብሉኛል። በዚህ ቢክዱሽ የኢትዮጵያ አካውንት ነው። ስንት ይግባ ስንት በምን ታውቂያለሽ? ቢክዱሽስ እነዚህ ሰዎች ምን ያህል ታምኛቸዋለሽ? እኔ አካውንት የለኝማ። እንደዛ ሐወላ እንደዚህ አይደረግማ። ማንም አንቺን ለመርዳት ማንም ቢያስገባ ማን ያስገባ በምን ያስገባ በምን ታውቂያለሽ? እነዛ ሰዎች ለምስ 100,000 ገብተው 10,000 የገባው ቢሉሽስ በምን ታውቂያለሽ? የሚያስገቡ ሰዎች መቼም ያው ለኔ በዋትስአፕ ወይ በኢሞ ደረሰኝ ይልኩልኛል። እኔ የሚረዱ ልጅ ሰው ካለ ደረሰኝ ያላከስ ያልነገረሽስ ዝም ብሎ አንድ ሰው ቢያስገባስ? አንድ ሰው ለፈጣሪ ትሆነኛለች ብሎ ሊረዳሽ ዝም ብሎ ቢያስገባና ባይነግርሽስ? እንደዚህ እኮ አይደረግም። ማሪ እኔ የራስሽ አካውንት መስሎኝ እኮ ነው። የራስሽ በምትኖሪበት ሀገር የግብፅ አካውንት ካለሽ እሱን ተናገሪ። የግብፅ አካውንት የለኝም። አሁን እዚህ ሀገር ስደተኞች እኛ ስለሆነን በስደተኛ ወረቀት እንኖራለን እንጂ አካውንት የለም። እዚህ አይሰጡም፣ አይፈቀድም። ግን የሶማሊያ ባንክ አለ ተያዥ የሚለው ማን ነው? በባንኩ ባለቤት ታምኛለሽ? ማን ነው? ከዛ ነው ሰው የሚሰረፈው የሚቀበለው። ሸሪካ ነው። በጎግል ላይ ራሱ አለ። ጠይቃቸዋለሁ እኔ። እሺ እሱን ስጪ በቃ የምታምኚው ከሆነ። ታጁን እንዴት ላውጣ? አድሬሱን ነው ያለው። እንዴት ላውጣ? እዚህ እንትን ውስጥ ነው ያለው። እሱን ይዘሽ ነው ነገ በቃ ነገ ትሰጫቸዋለሽ። እሱን ነገ ልምጣ? አው ነገ እሱን የግብፁን አካውንት ይዘሽ ነይና እሱን ትሰጫቸዋለሽ ነገ መተሽ። እና እኔ ደግሞ ቪዲዮ እንድሰራልሽ ትፈልጊያለሽ አትፈልጊም? ያፋልጉኝን ቪዲዮ እኔ እፈልጋለሁ እንጂ እንዴት አልፈልግም? የልጆቼና እኔ አልፈልግም ማለት እኮ ሀቢባዬ ይሄ አልጠፋም፣ ሌላ ጉዳይ ነው። እኔ ግብፅ ሀገሪቷ ያወቀ ነው የእሱ መጥፋትን። ኤርትራዊ እዚህ ግብፅ ያሉት ራሱ ያውቃሉ። ቲቶ 4 ልጆችን በእኔ ላይ ጥሎ አገሩን መግባቱን እኮ የሚያውቁ ኤርትራዎች እኮ አሉ። ስለዚህ ይኸውልሽ ሰው ሲሰማ ልንገርሽ አይደለ ቪዲዮ ሲሰራና ብዙ ሰው ሲሰማ ሼም ይዘውና ይመጣል። እውነት በሰላም ጠፍቶ ከሆነ ሼም ይዞት ይመጣል። ገባሽ? የሚያውቀው ሁሉ አንተ እንዴት ልጆችን ጥለህ ትጠፋለህ ሲሉት ሼም ይዞት ይመጣል። ገብቶሻል? አዎ። ስለዚህ አንቺ ነገ የግብፁን ባንክ ጽፈሽ በወረቀት ይዘሽ ነይና እያነበብሽ ንገሪኝ። ማንበብ ትችያለሽ? ልጅሽ ታንብባ። ልጅሽ ትልቋ የ11 ዓመቷ 5ኛ ክፍሏ እሷ ታንብብ ጽፋ መታ። እሺ አብዬ እንደ ሀሳብ አካውንቷ ላይ ለምን አታስቀምጥም? የቲክቶክ አካውንቷ ላይ አይ ክብሪቷ ስማርት ማሬ፣ መረዳት የምትፈልጊበትን ባንክ አካውንት እየሰማሽ ነው አለምዬ? አካውንቱን ባዮሽ ላይ አስቀምጩ። ባዮ ፕሮፋይልሽ ላይ የውልሽ ሰዎች እንደዚህ ነው የሚያደርጉት። ባዮሽ ላይ ይሄ እንደዚህ እጅ የተጻፈበት ቦታ አላት። የውልሽ እንደዚህ አሁን ባዮሽ ላይ ስገባ እንደዚህ የእጅ ምልክት የጻፍሽበት ቦታ አለ አይደለ? እሱም ቦታ እነሱን እጆች ደልቻቸውና ስልክ ቁጥርሽንና ባንክ አካውንትሽን አስቀምጪ። እሺ አሁን ላስቀምጥ ወለለ ነገ አስቀምጪና ነገ ስትመጪ እኔ ነግራቸዋለሁ። ባይዋ ላይ እየገባችሁ ስልኳን ውሰዱ፣ ደረሰኙን በዋትሳፕ እንድትልኩላት። እንደገና ደግሞ ባንክ አካውንቷ ደግሞ ባይዋ ላይ ተቀምጧል አለው። አንቺ ማታቂ ከሆነ ልጅሽ ታስቀምጥልሽ። ኦኬ እስቲ ጥሪያት እንደምትችል ልጠይቅ።